ከዚህ 10 ወይም 10 ዓመታት በፊት 3 ቦታ የተዘጉ ሰዎች ሁሉ ለቀዶ ጥገና ይልኩ ነበር። ይህም ምክንያቱ ቴክኖሎጂው አልተሻሻለም እና ስለነዚህ መዘጋቶች ያለነው ግንዛቤ ደግሞ እንደ አንጂኦፕላስቲ ማድረግ የሚቻልበት ደረጃ አልደረሰም ነበር። ነገር ግን ባለፉት 10 ዓመታት በጣም ትልቅ እድገቶች ተደርገዋል እና 100% የተዘጉ ቦታዎች በአንጂኦፕላስቲ በማካተት በ95% የሚደርስ ስኬት ሊታከም ይችላል እና በርካታ የተዘጉ ቦታዎች በ99.9% የሚደርስ ስኬት ሊታከሙ ይችላሉ። ይህ ማለት አብዛኛውን ጊዜ በብዙ ቦታዎች የተዘጉ ወይም የተደነጨ ወይም 100% የተዘጉ ቦታዎች ያላቸው ታካሚዎች በአንጂኦፕላስቲ ሊታከሙ እንደሚችሉ ነው። አሁን ይህ ምናልባት ከህዝቡ ውስጥ የተለመደውን አስተያየት እና ከህክምናዊ ዘርፍ ውስጥም ከአንዳንድ ሰዎች ጋር ትንሽ የሚቃለል ሊሆን ይችላል። ይህም ምክንያቱ ለብዙ ጊዜ የነበረው እምነት ብዙ ቦታዎች የተዘጉ ታካሚዎች በአንጂኦፕላስቲ መታከም የማይገባቸው ምክንያቱም የእኛ በሚልነው ሪስቴኖሲስ ሊያደጉ ስለሚችሉ ነው። ይህም ማለት በስቴንቱ ውስጥ እንደገና መዘጋት ነው። አሁን ይህ ችግር 10 ዓመታት በፊት በመድኃኒት የተሞላ ስቴንት በመጠቀም ተፈትኗል እና 100% የተዘጉ ቦታዎችም በብዙ አዳዲስ ጠረጴዛዎች፣ አዳዲስ ካቴተሮች፣ ሌዘር ቴክኖሎጂ በመጠቀም ሊታከሙ ይችላሉ። እኛ የሮት አብሌሽን ቴክኖሎጂ አለን እና አዳዲሱ ቦሎኖችና ስቴንቶችም ውጤቱ ስለሚሰጥ በጣም አስተማማኝ አድርገዋል። አንዳንድ ጊዜ ከቀዶ ጥገና ውጤት ይበልጣል ወይም ቢያንስ እኩል ያደርገዋል። እና እውነቱም የሚቀመጠው ነገር የተቻለ መጠን ምንም ታካሚ ቀዶ ጥገና ማድረግ አይፈልግም። ችግሩ የነበረው ይህን ለማስወገድ ቴክኖሎጂ አልነበረንም፣ ነገር ግን ዛሬ አለን። ዛሬ ቀዶ ጥገናም በቀደም ማስከላከል የሚችል ቴክኖሎጂ አለን። ምናልባት ከ10 ወይም 20 ዓመታት በኋላ ቀዶ ጥገና ሊያስፈልጋቸው ይችላል፣ ግን በዛሬው ሁኔታ ብዙ የተዘጉ ቦታዎች 100% የተዘጉ ቦታዎች የግራ ዋና ስቴንት መዘጋት ሁሉም በአንጂኦፕላስቲ በተስፋፋ ሁኔታ ሊታከሙ ይችላሉ እና የረጅም ጊዜ ውጤቱም ከቀዶ ጥገና ጋር እኩል ነው። እና አንድ ሐሳብ ደግሞ አለ የስኳር በሽተኞች አንጂኦፕላስቲ መደረግ የማይገባቸው ነው የሚለው። ይህም 20 ዓመታት በፊት እውነት ነበር፣ ነገር ግን አሁን አይደገም። እኔም የምሰማማው ስፔሻላይዜሽኔ በሙሉ የተዘጉ የደም ማሰሮች ላይ ነው። ይህም 100% የተዘጉ ቦታዎች ሲሆኑ ለብዙ ወራት ከነበሩ፣ ስለዚህ እጅግ የተጠናከሩ መዘጋት ናቸው። ስለዚህ ልዩ የሆኑ ጠረጴዛዎች እና ማይክሮካቲቨርስ እና ብዙ ችሎታ ያስፈልጋሉ እና እነዚያን ቦታዎች ለመክፈት እና ስቴንት ለመቀመጥ። እርስዎ ማስተዋል ያለበት ነገር የሚከተለው ነው። በአንጂኦግራም የሚያደርጉት አልሞስት 1/5 የሆኑ ታካሚዎች 100% የተዘጉ የደም ማሰሮች አላቸው እና ይህ ታካሚዎች ለብዙ ጊዜ ወደ ቀዶ ጥገና ሲሄዱ የሚያደርጉት ምክንያት 90% ያህል ይህ 100% የተዘጋ ቦታ በዚያ ዶክተር ስላልታከለ ነው። ስለዚህ ይህን 100% የተዘጋ ቦታ መታከል የምንችለው ዋና ምክንያት ቀዶ ጥገናን ማስወገድ እና ለታካሚዎች በትንሽ የሚያደርጉ አንጂኦፕላስቲ ማቅረብ ስለሚቻል ነው። ይህም ለሁሉም አይነት የኮሮናሪ አርተሪ በሽታ ይሰራል።